ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ? ሰላም ነኝ። እኔ ሰላም እንዳለሁ እናንተም ሰላም እንድትሆኑ ተስፋ አድርጋለሁ። የዛሬ ደግሞ ለየት ባለ ፕሮግራም መጥቻለሁ። ምንድነው? ስለ አንዳንድ ነገሮች እናወራለን። ስለ ምንድነው? ስለ ትዳር ስለምን የሚለው ነገር እስኪ አንዳንድ ነገር እስኪ ከኔ እኔ እንኳን ትዳር ያደረስኩት ለምንድን ነው ይሄን መነሻ የሚያደርገው? ብዙ ሰዎች ማለት ትዳር ውስጥ ይውምና ወይም ይሄን ቦልቶኛል፣ ይሄን እንደዚህ ነው በትዳር 10 አመት ቆይተን እንደዛ ይላሉ ብዙዎቹ ማለት ነው። እና እስኪ እንዴት ነው አሁን ኬሰኛ የታሰረ ምናምን ብዙ ነገሮች ነው የምንሰማው በሚዲያ ላይ፣ በተለይ ሚዲያ ላይ በጣም ብዙ ነገሮች እንሰማለን። እና ከትናንትና ግን አንድ በሰማኋት ነገር ማለት ነው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ከካናዳ የተደበቀ እስከ ከዱባይ የተጀመረ እስከ ካናዳ ድብቅ ማለት ነው። እና አንዳንዴ ራሳችንን እናስብ፣ ራሳችንን ጠንካራ እናድርግ፣ ራሳችንን እንመርመር። መጀመሪያ ምንድነው ውስጥ ያለበት ብለን እስከ ረጅም አንሄድ ማለት ነው ብዬ ነው የማስበው። ምክንያቱም አንዳንድ እምነታችንን ጥሩ ቢሆንም አንዳንዴ ደግሞ መጠራጠር መዋል አለብን ከምናገራቸው ነገሮች ሁሉ ማለት ነው። ምክንያቱም ብዙ በሄድክ ቁጥር ብዙ እየተጎዳ ስለምትሄድ ወደፊቱ ለ3 አመት 4 አመት የምታሳልፈው ነገሮች ማሰብ አለብህ። እና ልጅ ምንድነው ያደረጋት እስከ ምታረግዝ ድረስ በቃ ደስተኛ ነበር አለች። ከዛ በኋላ ከዚህ ነው የሚጀምረው ስትምታረግዝ ምናምን በቃ ደስተኛ ነበረች ምናምን። እና እዚህ ላይ ግን አርግዛ ምናምን ከዱባይ ደግሞ ወደ አገሯ ገብታ ወልዳ ማለት ነው። ከ9 ወር 2 ወር መጣለው ነው ያለት። ግን አልመጣም። እሱ ፕሮሰስ ጨርሶ ወደ ካናዳ ሄደ ማለት ነው። ከዱባይ ወደ ካናዳ ሄደ። ካናዳ ገባ። ፖስታ አለ ጓደኛዬ ፖስታ አለው ካናዳ ገባ እኮ ሲሏት እንዴ ብላ ደነገጠች። እንዴት ወደ ኢትዮጵያ እኮ መጣለሁ ብሎኝ እንዴት ነው የሚሄደው ካናዳ ስትል ካናዳ ሄደዋል አሏት። እና በጣም ያሳዝናል የእውነት። ከዛ እሷ ደግሞ ስደውልለት ለካ ብሎክ አድርጓታል። መታየት ፎቶ ላክልኛለች፣ ፎቶ ላከል። ከዛ በኋላ ወለደች እና ከወለድኩ 2 ቀን እዩት መጣ ነበር አለች። እዛ እንደጠየቀችኝ ብዙ ነገር አደረገችልኝ። 5 አመት ቪዛ እስከሚጨርስ ጠብቂ ምናምን አለችኝ አለች። እሱ መጠበቅ አልቻለችም። ሌላ ህይወትም ጀመረች። ሌላ ህይወት ጀመረ እንደገና። እሱ ያው የተደበቀ ህይወት ነበረው ማለት ነው። እና አንዳንዴ በጣም ሰዎችን በደንብ አድርገን መመርመር እንዳለብን በተለይ በአሁን ማለት ነው። የእውነት እዛ ጋር ህይወት አኖሮት እዛ ጋር እኔ ጋር የሚለው ብቻ ነው የሚበዛ ማለት ነው። የእውነት እላችኋለሁ። ኢቭን ፍቅረኛ ቢባል አንድ ስህተት አንድ ቢሆንላችሁ ውሸት ነው፣ ውሸት ልንገራችሁ ማለት ነው። ውሸታቸው ነው በፍጹም ይሙላሉ ይላሉ። በእውነት በጣም ነው ያስጠላኝና አንድ ነገር ካጋጠመኝ በጣም እየማለ ውሸት ብቻ ነው። ስለዚህ እዚህ ጋር ራሳችንን ጠብቁ፣ ራሳችንን ጥንቃቄ አድርጉ ማለት ነው። ራሳችንን ጠብቁ። ከምንም በላይ ራስ መጠበቅ ነገር የሚለው ነገር የለም። ይደርሳል የልጅ ነገር ሲሆን እድሜያችሁን ሄዳ ብላችሁ አትሉ። ግን የትኛው ነው ለህይወቴ ይጠቅመኛል፣ ለእኔ ለሰማያዊ ነገር ይጠቅመኛል ብላችሁ ማሰብ ግድ ይላል ማለት ነው። እና ጠንካራ መሆን አለባችሁ ብዬ ያስባለሁ። ወዳችኋለሁ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉልኝ።